በዚህ መጣችሁ ይሄን ሳሙክሩ ከሄዳችሁ በቃ ሁሉም ጨዋታ ቢቀርባል። በኢየሱስ ሰላም 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 ዩቱብ እንዴት ናችሁ? ዛሬ እንግዲህ ባበደና ቆጢ በሆነ ቪዲዮ ተመልሰን መጥተናል። ዛሬ ከአዲስ አበባ 69 ኪሎ ሜትር ተጉዘን በኢስት አፍሪካ የመጀመሪያው ወደ ሆነው ወደ ኩሪፍቱ ዋተር ፓርክ እንሄዳለን። ዛሬ እንግዲህ ገስት አለን እንደባለፈው ይሆን ታውቃችሁታል። ዛሬ ደግሞ ገስታችን ሰያ ወደ መድረክ እንግዲህ ዛሬ አሪፍ የሆነ ብሎግ ከኛ ጋር ትውላላችሁ። 90 ካሬ ላይ ያረፈውን የኩሪፍቱ ዋተር ፓርክን በሰፊው እናስጎበኛችኋለን። እንግዲህ በሰፊው እናያለን። አሁን የት ነን ያለነው? አሁን አውቶቡስ ተራ ነን ያለነው። እንግዲህ ዛሬ ውሏችሁን ከኛ ጋር አድርጉት። ከሳይ አርፋጅ እስኪመጣ ሁሉም ጋር አንድ አርፋጅ ተማሪ አይጠፋም። የትምህርት ቤት ግንብ አንዳንድ አርፋጅ ተማሪ አይጠፋም። በቃ በየትምህርት ቤቱ እንደዛም ደግሞ አንድ አርፋጅ ተገኝቷል። ቅጣቱ እንግዲህ እናንተ ወስኑበት። አሪፍ ገና ቅጣት እናስከፍለን። መኪና እየጠበቅን ነው ማለት ነው። መኪና ደግሞ የለም። እንግዲህ ያው መጣ ያው አርፋጁ መጣ። እንግዲህ አሁን ቅጣቱ በእናንተ ይወሰናል። የሚቀጣውን ነገር ኮሜንት ላይ ጻፉ። ኧረ እባክህ አሁን እየመጣ እያየኸው እኛ ሁለት መኪና ደግሞ ቪዲዮ ተይዞብሻል። በቃ እኛ ሁለት መኪና እናሳለፍ ቀርታ መጣ። ያው አርፋጁ ይሄ ነው እስካሁን ሲያስጠብቀን የነበረ። እስኪ ተንበርከክ ይሻላል አይሻልም? መንበርከኩ ይሻላል። እኛ ሌላ ቅጣት ነው ያሰብንልህ። ሄሎ ከሱ ይሻላል። አስገባ አርፋጁን አስገባ። በዚህ ምክንያት ነው እንደዚህ ዋጋ ከፈልን። አሁን ስንት ሰዓት ነው? 3 ተኩል ነው። ስንት ሰዓት ነው? 3 ተኩል። አይ ምን አይነት ግምት ነው? ምን አይነት ያም ሆነ ይሄ እንግዲህ ያው ጉዞ ልንጀምር ነው። ከመጀመሪያው እናሳያችሁ ደግሞ አሳዩት እና ብቻ ኋላ ነን ያለነው። አሁን 3 ተኩል ሆና ሜቢ እስከ 4 ተኩል አንደርስ። አንድ ሰዓት ይፈጅብናል። 4 ተኩል አይ በቃ እሱማ ተስማማን እኮ። ምንም ኖርማል ነገር ነው። ያ ደቂቃ ልዩነት ታሲዛለህ እና 2 ሰዓት አይደለም እንጂ 2 ሰዓት አይደለም እኮ በቃ ተወሱ ብቻ ምትላችሁ ነገር ተኩል ይፈጅብናል። እኔ እርግጠኛ ነኝ የምነግራችሁ ብቻ እናያለን። እና ምን ተሰማህ? እንዴት ነው የምታስበው? በጣም ነው ደስ ያለው። እኔ አሁን የመጀመሪያ ውስጤ ደስ እያለው ነው። በቃ ደስ ብሎኛል። እስኪ እንግዲህ ለማየት ሁላችንም የመጀመሪያችን ነው። እኔ የመጀመሪያ እኔ ብዙ ጊዜ ተዝናንቻለሁ። አይደለም ዋተር ፓርክ ነው የተባለው እንጂ ማለት ዘማ ሄደና አይ ብዙ ቦታ ተዝናንቻለሁ። ስለሌለው ምን አገባኝ። አሁንም ደግሞ ልዝናና ነው እኮ። ዋተር ፓርክ የመጀመሪያ ዋተር ፓርክ የመጀመሪያ ነው። ያው ሌላ ቦታ ግን ብዙ ጊዜ ከነሱ የበለጠ ተዝናና። በቃ አብራችሁን ሂዱ። ያዝ ሶሶ ከቡስ ጋር የሚሄዱ ጥቅሙ በቃ ያው አሁን ቴሌብር ባይኖረኝ በምን ይልኩልኝ ነበር። እና ብቻ አሁን ሰዓቱ ስንት ሰዓት ሆነ? 4 ሰዓት ቢሆን 10 ደቂቃ ነው። እንግዲህ እንደምታዩት ይታያል። አሳየው ትኬታችን ትራቨል እና ፓስፖርታችንን እዚያ ይዘናል። የከፈልነው በአንድ ሰው ስንት ከፈለ? 190። ያው ዝም ብላችሁ 100 ብር ትጨምራላችሁ ለእንትን ያለበለዚያ ታክሲ አታገኙ። ቆማችሁ ነው የምትቀሩት። ስለዚህ ለአንድ ሰው መስራት ግድ ነው። ለአንድ ሰው 190 የሶስት ሰው አጠቃላይ ስንት 570 ማለት ነው። 570 የሶስት ሰው ከፍለናል። ቁርጥው ፈን 183 ብር
ከዛ ነጥብ 35 ሳንቲም ይላል። ያው ስንት ብር ተበላን ማለት ነው? 7 ብር ወሰደ። እሱ ደግሞ 6 ብር በቀጣይ 6 ብር ቆርጬ ነው የምሰጠው። ያም አንተ አናቱ ላይ 4 ሰዓት ማለት ነው። 4 ሰዓት ላይ መንቀሳቀስ ጀምሯል። እንግዲህ ስንት ሰዓት እንደርሳለን የሚለውን እናያለን። ይመሻል። ምንድነው እኮ መኪናው እኮ ስንት ነው የምትወስደው? አሁን እንግዲህ ምሳችንን በልተን ጨርሰናል። አሁን ጉዞ ወደ ኩሪፍቱ ወተር ፓርክ ነው የሚሆነው። ደብረ ዘይት እንዴት አገኛለሁ? ደብረ ዘይት በጣም ተምራለች። ሙቀት አንደኛው ልጅ የለም የት እንደሄደ እኛም አናውቅ ቀርቷል። ከኋላ ሰያ ሳይጠለፍ አይቀርም። ና ወደዚህ ሰያ መታለች። ዮባም አለ። ሰያ ምን 6 ኪሎ ሜትር ብዙ ነው አይደለም? 6000 ሜትር ስንት አትሌቶች 5000 ሜትር ሮጠው አንዴ እኛ 6 ኪሎ ሜትር ሮጠው። እስኪ አሁን ባጃጅ ስንት ያገኛል? በ300 ብር እስከ ኩሪፍቱ ከደብረ ዘይት 300 ብር ብሏል። እስኪ አብረን እንግዲህ ቤተሰቦች ደርሰናል። አሁን ኩሪፍቱ ወተር ፓርክ ነው ያለነው። ከዛ ግን እንዳትሸወዱ፣ ያው ባጃጆች በጣም ብዙ አሉ፣ ግን ዋጋ በጣም ይጠሩባቸዋል። እናንተ አስቀንሳችሁ ምናምን መምጣታኛ በ300 ብር ነው የመጣ ነው። ከዛም ደግሞ ተበልተናል ብለን እያሰብን ነው። አሁን ጋር ስንመለስ በግማሽ ዋጋ ለመሄድ ነው ያሰብነው እና ወተር ፓርክ እየገባን ነው። ስልኪ አንተ ጋር ሰዓቱ ራሱ ስንት ሰዓት ሆነ? ምሳችንን በልተን ምን ብለን ምናምን ራሱ ለ7:20 ጉዳይ ገና ማለት ከዚህ በኋላ ስንት ሰዓት አለን? ቢያንስ እስከ 10 ሰዓት እንኳን ብንቆይ ለ3 ሰዓታት ያህል ቆይታ ይኖረናል። እንግዲህ ተከታተሉ፣ እንዳትጠፉ። ላይክ እና ሰብስክራይበር እያደረጋችሁ እንትን ኮሜንት ምናምን እንዳይረሳ፣ ኮሜንትና እንዳይረሳ። ከቻላችሁ VPN አብርታችሁ ይውሽ ያበረ ነው። እንግዲህ አሁን ደርሰናል ኩሪፍቱ። በጣም ጸድይ ነው። ይሄ ነው ወተር ፓርክ ይሄ አንዱ ነው። ይሄ እንትኑ ነው። ይሄውና እንግዲህ ይሄው አሁን ወተር ፓርክ ይደርሰን ሎከራችን ልብስ ቀያይረን ወተን እንትኖቹን እያየን ነው። እንጫወትባችሁም
እስኪ ኬት እንደሚጀምር ግራ ገብቶናል እና እስኪ በጣም በቃ ቫይቡ በጣም ደስ የሚል ነው። ሙቀቱ በጣም ሙቀቱ ያለው እና ውሃው ይጨሳል ነው። እኔ ከመምጣቴ በፊት ብላችሁ ጮክ በላ አይሰማም። ጮክ ካላልክ አይሰማም። ጮክ ማለት እኛ ከመምጣታችን በፊት እንግዲህ ያው እዚህ ላይ ማንም እንደኛ ፋሚሊ አላገኘም ነበረ። አሁን ግን እስኪ የመዝናናትን ጥግ ሁለቱም እንግዲህ ዋና አይችሉ ማለማመዳቸው ይሆናል። አንተ ዝም በል ውጣ። አሳ ነባሪው ነው። አየነው እኮ ባለፈው ቪዲዮ አየነው። ወንድ ልጅ ከስህተቱ ካልተማረ ጥሩ አይደለም። ራሱ አሳ ነባሪው ነው። እዚህ ላይ ነው የምንጀምረው። ነባሪው ሊሆን ይችላል፣ አሳው ነው ማለት እና ብቻ ይኸው እንደምታዩት በጌታ በጣም ዘዴ ነው። ይሄ ዌቡ ነው። ይሄ ዌብ የሚደረግበት በኋላ እንመጣለን እዚህ እና ኬትን ሞክር ወገን። ኬት አረ ቀለል ካሉ መጀመሪያ ውሃ እናስነካ ሰውነታችንና አረ አሁን በየትኛውም ኮንዲሽን እኮ ውሃ እኮ ሙቀት አይደለም። ይሄን ሞክረው መጀመሪያ። አረ መጀመሪያ ግን ይጥብኝ ይሄ ይሻል። አረ እሺ የት እንመለስ? ቆይ እዛ እንመለስና ቀጥለን አባ ይሄ ሰዓት አለው እንዴ? ሰዓት አለው ከሁለት ሰዓት ከማታ 2 ሰዓት ነው ወይስ ከአሁን ከ2 ሰዓት? አይ መጥቷል። ኦኬ አረ ከዚህ ጀምሮ ስለዚህ ይሄ ከ2 ሰዓት በኋላ ይጀመራል ብለዋል። እንግዲህ እንዳንቆጥር ስልካችንም ሎከር ውስጥ ነው ያለው። ይሄኛው አይ ቲንክ በጣም የሚያስፈራው ይሄ ይመስለኛል። ይሄ ትልቅ ነው። ይሄ ረጅም ነው። ወደ ስንት 5 ምናምን ሰከንድ ወደ 5 አልኩኝ 15 ሰከንድ ምናምን ነው ላይ የምትቆዩት። ከዛ ተነስታችሁ ከጫፍ እታች እስከምትደርሱ ወደ 15 ሰከንድ ምናምን ነው ያሉት። የፈለግነው ኢንፊኒቲ ነው ምን እሱ ነው እንደፈለገ እና እስኪ እያየን ነው ብቻ ኬት መጀመር እንዳለብን ግራ ገብቶናል። ግን በኢየሱስ በጣም ጸድ እስከ ዛሬ አለመምጣቴ ቆጨኝ። እውነት በጣም ፌር በሆነ ዋጋ ነው የመጣ ነው። አሁን ዲስካውንት ላይ ስለሆነ 1000 ብር ነው የከፈልነው። ትራንስፖርቱም ከአዲስ አበባ በጣም ቅርብ ነው። ብዙ ሰዓት አይታችሁታል። ኤቭሪቲንግ እያሳየናችሁ ነው የመጣችሁት። ሶ ብዙ ሰዓት የሚፈጅ አይደለም። በጣም በቃ የእውነት 40 ደቂቃ መንገድ እስኪ እሱንም አዲስ አበባ ላይ መንገድ ካልተዘጋጋባችሁ እኮ እስከ 1 ሰዓት ከ20 እስከ 1 እና በቃ እንደዛ ያህል ቢፈጅ ነው። ራይድ ራሱ አሁን ከራይድ ጋር እንትን ኮላብ አድርገው አይ ቲንክ እሱ ሊሚትድ ነው፣ የተወሰነ ቀን ገደብ አለው። ግን ቢሆንም ራሱ 2000 ብር ነው አይ ቲንክ መግቢያ። ቢሆንም ራሱ በጣም አሪፍ ነው እውነት በጣም በቃ እኔ ስላችሁ ምንም ባትጫወቱ ራሱ መታችሁ መዋሉ በጣም ነው ደስ የሚለው። በቃ ያለው ቫይብ ልጆቹ ሲጫወቱ ምናምን አስገበውና ቦታው እና ብቻ በጣም በቃ የምር እኔ አልቆጨኝ በመምጣቴ ማለት ነው። የእውነት በጣም በቃ ቅድም እንዳልኳችሁ በጣም ነው ደስ የሚለው። ሙቀት አለ። አሁን ውሃ ውስጥ እስከምንገባ ቸኩለናል። ያለውን ቪው ላሳያችሁ እዩት። ከዮባ እንጀምራለን። ምን ተሰማ የሚለው ግባ እያለኝ በጣም በቃ ሙቀቱ ሊገለኝ ነው። ሙቀት አለ፣ በጣም ሙቀት አለ። ፀሐዩ ኃይለኛ ነው እዚህ በጣም ሙቀት አለ። እስከምገባ ቸኩያለሁ። ሁለተኛ እንግዳችን ይሄ አዲስ ነው። እስከዛሬ ቪዲዮ ላይ አላያችሁትም። የመጀመሪያ ቪዲዮ ነው። ራስን አስተዋውቅ። ቅድም አስተዋውቂያለሁ እኮ ያው ሰይድ እባላለሁ። ለማንኛውም ጫማ ማን ይፈልጋል? የፈለጋችሁት በውስጥ አናግሩኝ። በቃ ያው እንግዲህ ፀሐይዋ በጣም ከባድ ነው። እዚህ ደግሞ ደስ የሚለው ፀሐዩም አለ ውሃ ላይ ስገባ በቃ ባላንስ ነው የሚያደርግልህ። ቀዝቀዝ ማድረግ ነው እንግዲህ። ተከታተሉ እንዳጠፉ፣ ሰብስክራይብ ላይክ ማድረጉ እንዳጠፉ እና ብቻ ይሄው ሁላችንም ሰብሰብ ብለን አሁን ወደ ውሃ ልንገባ ነው። አብራችሁን ተከታተሉ። ይመቻችሁ።
እሺ እንግዲህ የመጀመሪያ ጌማችንን ተጫውተናል። እንዴት አያችሁ? ስንት ሰጠው? ከ10 9 ሰጥቼዋለሁ። ገና አንዱን ስላየን አሪፍ ነው ግን 9 ሰጥቼዋለሁ። እሺ ሰያስ አሪፋን ገና የመጀመሪያ ሰው 7 ሰጥቼዋለሁ። ገና ይሄ ለማስነካት ነው። እኔ 5 ነው የምሰጠው። ምንም ኖርማል ነገር ግን የሆነ ደስ የሚል ፊሊንግ አለው ግን ብዙም እንትን የሚል አይደለም። እኔ 5 ሰጥቼዋለሁ። ኢዮባ 9 ሰጥቶታል። ከያ 7 እኔ 5 ሰጥቼዋለሁ። ስለዚህ ወደ ቀጣይ ጌም ደግሞ እናልፋለን። ይመቻችሁ። አሁን ደግሞ ወደ ሁለተኛው እየሄድን ነው። ሁለተኛው ደግሞ በጣም በቃ ጓጉቼ ሲጠብቁ የነበረው አንደኛው ጌም እሱ ነው። በጣም ጸዴ ነው። ሁለት እየሆንን ነው የምንሞክረው። እንዴት እንደምንሞክር አላውቅም። ብቻ ሁለት እየሆንን እንሞክራለን። አሳያችሁ እዛ ላይ የትኛውን እንደሆነ እናሳያችሁ። ቆይ ስራዬ መጣል አየዋለች። እንግዲህ አሁን ሁለተኛ ጌማችንን ደግሞ ልንሞክር ነው። በጣም በቃ እኔ ጓጉቻለሁ። አንደኛ ይሄንን ነው የጓጓሁት። ሁለተኛ ደግሞ ዌቡን ነው መሞከር አተረፈ ዌቡን ነው መሞከር የምፈልገው። እስኪ ብቻ አዩት። በጣም ነው የሚያስፈራው። ከላይ ነው የሚወርዱት እኮ ጋድ ከዛ ላይ ጫፍ በኢየሱስ ላይ ነው የምንወጣው። ጫማ ተወልቆ ነው የሚወጣው። ጫማ ተወልቆ ነው እንዴ አባ የሚወጣው? ተወልቆ ነው የሚወጣው። እዚህ ጋር ስለዚህ ጫማችንን እዚህ ጋር አልቀር ሻግመተ ነው እንዴ ይወስዱትም ይመለሳል። ያው ይሄን ጫማ ሌላው ሰው ላይ ካያችሁ ይሄ ጫማ ነው ተሰርቄ ነው እንዳለ አታ እየፈራው መጣሁ ወገን እየፈራው መጣሁ። በጣም ከፍ እያልን ነው። እዲ ይቻላል እንዴ? ቀጥሎ ደግሞ ያንን ነው የምንሞክረው። ያንን ነው። እዛ ጋር ይታያችኋል። በስማ ታው በጣም ነው የሚያስፈራው። ሰያ ምን ተሰማ? በጣም ያስፈራል ግን አይ አያስፈራም። አንፈራም እኛ በቃ እንደሱ በአንድ እጅ ይዛት ሄደ። በአንድ እጅ ነው ተመሽ አንተ ትንሽ እንትን ነው እንደግማለን። አጅም አሬ
ኧረ ተንፍሷል። እሺ አሁን ሁለተኛ ጌማችንን ተጫውተናል። ሁለተኛው በጣም ጸዴ ነው። በቃ አንደኛው አሪፍ ነው። ሁለተኛው ግን በጣም ተመችቶኛል። እኔ 10 ሰጥቼዋለሁ። በጣም በቃ ጸዴ ነው። በቃ የሆነ ልብን ስርቅ የሚያደርግ ወደ ከቤተ መንግስት ወደ እስጢፋኖስ ስትሄዱ ያለችው ፓርት አለች አይደል? የሆነች ልብ ብው የምታረባ እሷ በጣም በቃ ጨምራ ጥፍ ሆና ማለት ነው። እና እኔ 10 ሰጥቼዋለሁ ከ10 እስካሁን ካለው የተመቸኝ በጣም እሱ ነው። ደስ የሚል ነው። እኔ 10 ሰጥቼዋለሁ። ሰያስ ይሄ 10 ይገባል። የምር እዚህ መጣችሁ ይሄን ሳሙክሩ ከሄዳችሁ በቃ ሁሉም ጨዋታ ቢቀርባችሁ ይሄን ሳትጫወቱ ከምትሄዱ ማለት ይሄ ከ10 ይገባል። ድፍን 10 በቃ ዝርዝር ምንም ዝርዝር የሌለው ነጥብ ምናምን የሌለው ሰያም 10 ሰጥቶታል። እሺ አሁን ደግሞ እዮባ ይሰጠዋል። እዮባ ስንት ሰጠው? ከ10 9 ሰጥቼዋለሁ። 9 እሺ ስለዚህ በጣም ጸዴ ነው። ይሄን በጣም ሞክሩት። በቃ በጣም እስካሁን እንግዲህ ካየናችሁ ውስጥ ይሄ ሁለተኛችን ነው። ቀጥሎ አሁን ዌቭ አለ፣ እሱን ሞክራለን። ሰዓት እየጠበቅን ነው። ይሄኛው ግን በጣም አሪፍ ነው። እንደዚህ አይነት ደግሞ ሌላ አንድ አለ። እሱን አራተኛ ላይ ነው የምንሞክርላችሁ። እሱን ደግሞ እናየዋለን። አብራችሁን ቆዩ። አሁን ደግሞ ወደ ዌቭ እንሄዳለን። ይመቻችሁ። አሁን ደግሞ ሶስተኛው ወደ ምንጓጓለት ወደ ዌቭ እየሄድን ነው። ዌቭ አሁን ሊጀመር ነው። ትንሽ ጠብቀናል። አስጠብቀናል። 1-2 ሰዓት ውሃው እስከሚሞላ አይዶን ብቻ ለምን እንደሆነ ባናቅም እንግዲህ አስጠብቆናል። አረፍኛ እያለቀ ነው መሰለኝ። ሰው እንዳለ እየገባ ነው። ቶሎ ሰያ ውስጥ እንግዲህ ይኸው ፊኛችንን ይዘን እየሮጠ ነው። አላገኘም። ሰያ ያው ከዛምቱ ወይ እኔ ብቻ ነኝ ያገኘሁት ወገን። እኔ ብቻ ነኝ ያገኘሁት እኮ። ሩጥና ያዛ ካለ ብቻ። እስኪ አሁን ዌቭ ሊጀመር ነው። ያው ሰውላ እየገባ ነው። እንግዲህ እንደ ጓጓንለት ነው ወይስ አይደለም የሚለውን ደግሞ እናያለን። ብዙ ሰው አውርቶለታል። ዌቭ ደስ ብሏቸዋል። ግን እስኪ አብረን እናያለን። ፊኛ አጠዋል። እኛ በመከራ እሱ መያዣ የሌለው ነው ያገኘው። እኔ ያገኘው እና ዌቭ ሊጀመር ነው። ሰያ ያዘው ወሰኑ። እንግዲህ እነሱ መያዣ የሌለው ነው ሁለቱም የደረሳቸው። እኔ ብቻ ነኝ መያዣ ያለው ያገኘሁት። ዋኛ ወደዛ ወደፊት ለፊት እንሂድ። መንገድ ወዴት ነው? እንዴት ነው የሚገፋው? ወደ ዳር አወጣኝ። በስመ አብ ሰያ ግፊኝ፣ እኔን ግፊኝና ትወጫለሽ። ወደዛ ግፋኝ። በስመ አብ
ሁለቱን ይሄ ደግሞ ወደዚህ ቢሆን አሪፍ በጣም ያበደ ነው። እስካሁን ስንት አይተናል? 5 ነው። 2 ህፃናት ነው። ይህ 3ኛ ነው። ያበደ ገልብጦኝ ነበር። አንከስ ካሜሮ እየወጣን ነው ሰያዛ እየተፍታታችሁ አረ ግቢ ነው ግቢ በነበረም ይቀርሻል ትንሽ ይቀርሻል ሰያን ያሹ ሰያ ገመዱን ያሹ አንቺ ወደዛ ግቢን አባ ትንሽ ገባል በፊኛ ከገማሽ ሰያ አይራ አሁን ተገናኘን ታይታኒክ ገመዱን ያዝ ሰያ ግርግዳ በኔ ነዝል ያለው በስማ በጣም በቃ ያው ወጣን ዳር ላይ ሆነ እንዴ እንደሱ ነው አረ እንደሱ አይደለም ነው አሁን ዳርሷ ነው ወይ ቢቆማ ሰያ ነይ ግቢ ወደ ስራ ነይ ግቢ እንግዲህ አሁን ጨርሰን እየመለስን ነው። አንተ ባለጊ ታይታል ምን እንደሰራ ስንት ይገባዋል ትላለህ? ይሄ ከ10 ይገባዋል። ያምር ይሄ ያበደ ነው እንዴ ተመችቷል። ከዛኛው ጋር ከዛ ቀጥሎ በቃ ይሄ ያበደ። እሺ ስለዚህ 10 ማለት ነው። 10 ያኛው 10 ሰጠኝ። ስሙ ባላቆር እሺ ሁለተኛ እዩባ 3ኛ ነው ይሄ አሁን ገና ስላልጨረሰ 9.5 9.5 ሰጥቼዋለሁ። ግን በጣም ምርጥ ነው። በጣም አሪፍ ነው። ይሄ ደስ ይላል። እሺ እኔ ደግሞ 8 ሰጥቷለሁ። 8 ሰጥቼዋለሁ። በጣም ጸዴ ነው፣ ደስ የሚል ነው። 8 ሰጥቼዋለሁ። አሁን ደግሞ ወደ አራተኛውም አይ ቲንክ በጣም ያበደ ነው። እዚህ ጋር እያየነው ነው። በጣም አሪፍ ነው። ከትንሽ ደቂቆች በኋላ ይከፈታል። እሱን እናያለን። አብራችሁን ይመቻችሁ። አሁን ደግሞ ወደ አራተኛው ጌም እየሄድን ነው። አራተኛውም እንደ ሁለተኛው አይነት መሰለኝ። ራሱ ስትወጡ ሙቀቱ እዛው ነው ፊልም ታረጉ። ከውሃ እየወጣ ይሞቃል አይደል? ሙቀቱን አልቻለም። እና አሁን ምን ሞክረው ይሄኛውን ነው። እዚህ ጋር የምታዩትን በጣም ረጅም ነው። እንደ ሁለተኛ እንደሞከርነው አይነት ጌም ነው። እስኪ እንየውና እሱንም ሬት እናደርጋለን። አብራችሁን ክረምቱን በናዝሬት ባዳማ ከተማ ምሽት ላይ ጉዞ የምትሮጣው ቀድማ ነው ዘንድሮ ላይ በኢየሱስ እኔ ተከለለ
ሰያ እንዴት እንደምትሄድ አየሁ። እንዴት እንደምንሄድ ላሳያችሁ። ይሄን ሁላ ዞረን ነው እንዲዞረን የምንወርደው። ረሳና ዘካከሉ እንግባ ወይ ሲደርስ ራሴ የሚሸራት በኢየሱስ ስም ጋድ በጣም ሩቅ ነው። ኢየሱስ ጋይስ እንግዲህ እንዳያችሁት ነው። በስማም ያሁኑ አንደኛ ነው። እኔ በጣም ተመችቶኛል። በጣም ነው ደስ የሚለው። መታችሁ እዩት ከቤተሰቦቻችሁ ጋር ብቻ በጣም ደስ የሚል ቦታ ነው። በጣም የሚያምር ነው። አንድ ሶስት ጋዴ ይላል። እናት እየሄድን ነው። ብራዘር የአራዳ ልጆች ገብተናል መጥተናል። ሁሉንም አይተናል። አንድ ልጆች ራሱ የምትነግራቸው ስቶሪ ይኖርሃል። እንዴት ታብለህ ሁሉንም ነገር አይተህ ሲሆን ለልጆች ራሱ የምትነግራቸው ስቶሪ ይኖርሃል። እኔ ፈርቻለሁ። ኦ ኖ አሁን ዝም ብለን ደረስን። እንዴ አሁን ደግሞ ለሁለት የሚሞክረው ልንሞክር ነው። ከዛኛው አያስፈራም ብሏል። ይሄ ቀላል ብሏል። እስኪ አብራችሁ ደግሞ እናየዋለን፣ ሞክረዋለን፣ ሬት እናደርገዋለን። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በአንድ ጄም ቢዞ ችግር የለውም። ቆይ እንደዚህ ይላል። አዮ አግረን አስገባ። እንደዚህ God. This one. This side.
ደረስ ይሄ ቀለል ይላል። አልቅም ግን ረጅም እዚህ ጋር በቃ ደረሰ። በስመ አብ ጀመረልህ ይልሃል። ጀመረ አንተ ቅድም ነው የሚወደቀውን አወዳደቀተህ እዛ ታች ከጨረሰ በኋላ አሁን ከሱ ተምሬ ያሳፍፋል። አየር ላይ ጣስ ነው ጋዲ ጨርሰናል ማለት ይቻላል። ከዚህ በኋላ ይቀራል ምንም ነገር የለም። 10 ሰዓት ሆኗል። ሁላችሁም እንዳቀሩ እንላችኋለን። ምን ትላለህ? እስኪ አሁን አሪፍ የሆነ በቃ ደስ የሚል እንትን ያሳለፍን ደግሞ እዚህም ፋሚሊ አላችሁ ደግሞ እንዳለ እንዴት ነበር ይዩ? በጣም ተመችቶኛል። ደግሞ ይሄን አስደስቶኛል። እኔ ከዛኛው ይልቅ ይሄ ተመችቶኛል። የትኛው? ኧረ እኔ ያኛው የተመቸኝ የምር ያኛው ዮባ በጣም ሀሳቧን ይቀየረችው የሱ ሱትና የኛ እዛ ያዙት የምር ያኛውን ሳትጮፉ ከሄዳችሁ ሌሎቹ ይቅርባችሁ። ሌላው ኖርማል ነው። እኔም እንደዛ ነው። የኔ ምክር ብሰሙ ይሻላችኋል። ያኛው መጨረሻ ዝም ብሎ ነው የሚያስፈራ ቦታ ፈን ያደርጋል፣ ያዝናናል። ግን በጣም በቃ የሆነ የሚያስፈራ ነገር ምናምን የምትወዱ ከሆነ ያኛውን እንድትሞክሩት እንላለን። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ከአዲስ አበባ 19 ኪሎ ሜትር ተጉዘን እንግዲህ ያሳለፍነው ታይም ይሄን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮ እንመለሳለን። ሰብስክራይብ ማድረግ እንዳትረሱ። እንግዲህ ይሄው ቪዲዮአችንን ጨርሰናል። በጣም ሀሪፍ ጊዜ ነበረን። በጣም የሚገርም ጊዜ ነበረ። ደግሞ ከነ ኢዮባና ከነ ሰያ ጋር መሆኑ ደግሞ የበለጠ አሪፍ ያደርገዋል። ደስ ብሎናል። አሪፍ ነው። ግን አንድ ምክር ልምከራችሁ። አንድ ምን መሰላችሁ? ፈዋ ዘጭ በል ከባድ ውስጥ ከገባችሁ በኋላ እኛ ይዛ የሆቴሉን ምግብ አልቀመስ ነው። ያው ስለሱ አስተያየት መስጠት አንችልም። ግን ከውሃ ከወጣችሁ በኋላ ረሃው አትችሉትም። እና አንደ ሌላ ደግሞ መናገር የምፈልገው ጫማ ይዛችሁ መምጣት አለባችሁ ግድ ነው። ምክንያቱም መሬቱ በጣም ነው የሚያቃጥለው። ያው በእግር የምትሄዱ ጨዋታዎቹ እንዳለ በጫማ አይፈቀድላችሁም። ጫማ ወልቃችሁ ነው። ግን ለመንቀሳቀስ እዛው ራሱ በጣም ፀሐይ ስለሆነ መሬቱ በጣም ነው የሚያቃጥለው። አንደኛ እሱ ነው። ሁለተኛ ደግሞ እኛ የተሸወርነው ሎሽን ይዘን አልመጣን። ነጭ ሆነ ወይ መንገድ ላይ ገዝተን እንትን እንላለን። ከዚህ በኋላ አይ ቲንክ ቪዲዮአችንን እዚህ ጋር ነው የምንጨርሰው። እስካሁን ስለተከታተላችሁን ከልብ እናመሰግናለን። በመጀመሪያው ቪዲዮአችን ላይ አስተያየት የሰጣችሁን ደርሶናል። እናስተካክላለን የሚስተካከለውን ነገር እናስተካክላለን። ስለ ምክራችሁ በጣም እናመሰግናለን። ደግሞ ላይክ ሼር ማድረግ እንዳትረሱ። ይመቻችሁ።